ቤተሰቦቻችን ብታዩት ሰዓት ላይ ነው ያለነው። በብታዩት ሰዓታችን ራስ ኃይሉ የስፖርት ማዕከል መተናል። እንግዲህ ከቶፒካችን ተነስተን እኔና ጆሲ ልንተገብረው መተናል። ዛሬ ስፖርት፣ ጤና፣ ላይፍ ስታይል የተለያዩ ነገሮችን እያነሳን ነው። ቤተሰቡ ሩጫ ብሎታል ዛሬ ቅድም ሲገባ። እኛም ዛሬ ታዲያ የራስ ኃይሉ የስፖርት ማሰልጠኛ ማዕከል ውስጥ ነው የመጣ ነው። የአዲስ አበባ ከተማ አስተዳደር እንደሚታወቀው በጣም በርካታ የስፖርት ማዘውተሪያዎችን እየሰራ ነው ያለው። በተለያዩ ክፍለ ከተሞች ከአዲስ አበባ ውጪ በክልል ከተሞች በጣም ቆንጆ የእግር ኳስ፣ የዋና፣ የባስኬት የተለያዩ ስፖርት ማዘውተሪያ ቦታዎች እየተሰሩ ነው። በፊት የነበሩት እየታደሱ በጣም በቆንጆ ሁኔታ እየተሰሩ ነውና ስታንዳርዱን የጠበቀ ሁኔታ ስታንዳርዱን በጠበቀ ሁኔታ እየተሰራ ነው። ከነዛ ውስጥ አንዱ ደግሞ የራስ ኃይሉ የስፖርት ማዕከል ይጠቀሳል። የስፖርት ማዕከል ቀደም ብሎ የተሰራ ቢሆንም ከሰሞኑ የዋና ገንዳው ሁሉ ነገሩ ታድሶ በክብርት ከንቲባ አዳነች አቤቤ ተመርቆ ክፍት ሆኗል ለተገልጋዮችና እኛ ታዲያ ዛሬ እዚህ መተን እናማረው ምንድነው እኛም ቼክ አድርገን ቤተሰቡን ደግሞ ለመጥራትም ይመችላል። ለመጥራት ነው። ዋና አለ፣ ባስኬትቦል አለ፣ ቴኒስ ሁሉ ነገር አለ። ቤተሰቦቻችን እኛም ሮጥ እያል እናንተንም እንጠቁማችኋለን። በታዩት እንበላለን። አንቺ የውጭ ሀገር ነው ይመስላል ደግሞ ስታንዳርዱ። ሰላም እንዴት ናችሁ? ደህና ናችሁ? ሰላም ነው። እንኳን ደህና መጣችሁ። እንኳን ደህና ቆዩ። እንዴት ነው? ነይ ጠጋቢ ወደሲ በሰምጪ በኋላ ሰላም ነው። ሰላም ናችሁ? እንዴት ነው ያለው ነገር? በጣም ያምራል። ሲታይ ዓለም አቀፍ ደረጃውን የጠበቀ ስታንዳርድ ነው። ዓለም አቀፍ ውድድሮችን ማካሄድ ይችላል። ትልቅ ነው እንደምታዩት። ያው ኦሎምፒክ ላይ ምናምን እንደምታዩት አይነት ገንዳ ነው። ኦሎምፒክ ላይ የሚወዳደሩበት ነው። ስንት ሜትር ነው ወደ ታች? ከ2 ሜትር ተነስቶ 4 ሜትር እየጨመረ ነው የሚሄደው ወደዛ። ምን ያህል ተወዳዳሪዎች አሉ እዚህ? 17 18 የሚሆኑ አሁን ትሬኒንግ እየሰሩ ነው። ጨርሰው ወጥተዋል። ሌሎችም ህብረተሰቡ መጥቶ የሚገለገልበት የሚጠቀምበት ነው። እናንተ ልትዋኙ ነው የመጣችሁት? እዚህ ድረስ መተን መቼም እኔ አሳሻፈረኝ እያለች ነው። እኔ ግን ሳሏኛ አልሄድም እያልኩ ጥሩ ነው። ለመዋኘት ግን ቅድመ ሁኔታዎች አሉት። እሺ፣ ዋና ትችላላችሁ? መዋኘት እኔ ሰምጬ አውቃለሁ። ትራማን ያለብኝ። አይ እኔ እንኳን በጣም ብዙ ጊዜ ዋና ገንዳ ውስጥ ገብቻለሁ፣ ግን ልችል አልቻልኩም። ከአቅሜ በላይ ሆነብኝ። ሁሉ ጊዜ እንደዚህ የማይችል ሰው ዋና ለመዋኘት የሚፈልግ ሰው ከመዋኘቱ በፊት እንደናንተ መጥቶ ጠይቆ ጉዳዩን መፈጸም ቢችል ጥሩ ነው። ምክንያቱም እዚህ የሚቆም ላይፍ ሴቨር አለ፣ አሰልጣኝ አለ። ማንም ሰው ጠይቆ ሲገባ ራሱን ፕሮቴክት አደረገ፣ ከአደጋ ተከላከለ ማለት ነውና እናንተ አሁን እዚህ ትልቅ ውስጥ ብትገቡ ያሰምጣችኋል። ለመማር ትንሿ ገንዳ ላይ ነው ሰው መማር ያለበት። ምን ያህል ናት ጥልቀቷ? ጥልቀቷ ሜትር ከ40 ነች። በዛኛው በኩል በዚህ ድረስ የምትሆነው። በዚህ ደግሞ አጠር ያለች ትመጣለች። ህፃናትንም አዋቂንም ማለማመድ የሚቻልበት ፑል ነው ያኛው። ሁል ጊዜ ግን ክፍት ነው? ክፍት ነው። ከሰኞ ከእሑድ እስከ እሑድ ማለት ነው። መዝናኛና የስፖርት ማዘውተሪያ ስፍራ ስለሆነ አይዘጋም። ለመወዳደር ብቻ አይደለም ዋና የሚለመደው፣ ጤናማ ለመሆን በአንድ ሰከንድ ውስጥ ሙሉ ሰውነት ስለሚንቀሳቀስ ጤናማ ለመሆን ስለሚጠቅም ማንኛውም ሰው ዋና መዋኘት ቢችል ሸንቀጥ ያደርጋል፣ ይዝናናል። እየተዝናና ሰውን አቋምን የምጠብቅበት ጤናን የምጠብቅበት የስፖርት አይነት ነው ዋና። ስታንዳርድ ላይ ደግሞ መስራት የበለጠ ፕሮፌሽናል ያደርጋል። ጥልቀቱ 4.5 ነው መጨረሻው። ከዛ ምን ያህል ይሆናል? ረጅም ነው ሲታይ 50 ሜትር ነው። 50 ሜትር በ25 ኢንተርናሽናል ፑል ነው። ኦሎምፒክ ስታንዳርድ 10 ስታርቲንግ ቦርዶች አሉት። ይሄ የመወዳደሪያ ሌኖችን አያቸው። ይሄ ደግሞ ተርኒንግ ፖይንትና እያንዳንዱን ፖይንት የምታዩበት አንደር ወተር ያለ መስመሮች አሉት። ኤቭሪ ነገሮች ኳሊቲ ነው፣ ስታንዳርድ ነው። ዳይቭ መግቢያ አለው ላይ እሱም ተዘጋጅቶለታል። ምንም ሊጎሉ አይችልም። ኦሎምፒክም ቢሆን ማወዳደር ይቻላል። ተወዳዳሪ መመልከቻው እንደምታየው በጣም ጥሩ ነው። ትሪብል አለ እዛ ጋር በቁጥር የተጻፈባቸው ዘሎ የሚገቡበት ነው አይደለ? ምን ያክል ያግዛቸዋል ለፓወር? ስታርቲንግ ፖይንት ነው እሱ። ይሄ ስታንዳርዱን የጠበቀ ነው። ቦዲ ፖዚሽንን አስተካክለ በደንብ አየር ላይ ሁለቱን አንድ እግርን ከኋላ ከፍ ካለው ላይ ቁጭ አድርገ አንድ እግርን ደግሞ ከታች አድርገ ሰውነትን አየር ላይ ፍላይ እንዲበር አድርገ ተወርውረህ የምትሄድበት ነው። በጣም ያግዛል።
ውድ ቤቶች እንኳን ደህና መጣችሁ። እኔ አሰልጣኝ መሐመድ አህመድ የቻሌንጀርስ ቅርጫት ኳስ ክለብ አሰልጣኝ ነኝ። መሰረታዊ ነገሮችን እናሳያቸዋለን። መጀመሪያ ኳስ መቆጣጠርን ነው የምትሰሩት፣ ቦል ሃንድሊንግ። እስቲ እንዲች በጣታችን ኳሱን መልመድ አለብን። አዎ፣ ከዛ እንዲች ቶሎ ፈጠን። አሁን ደግሞ እንዲህ በወገባችን እስቲ ተቆጣጠሪዋ ያዛጊያ ምንድን ነው እንዴ? በወገብሽ ቀለል አድርገሽው። ጥሩ እንዴ ማሪና እንዴት ነው? ከአቅሜ በላይ ነው ኳሱ ራሱ። ቀስ ብለሽ ጀማሪ ያው ቀስ ብሎ ነው። ወገብሽም ቀጭን ነው ደግሞ እንዴ? ያው ሆፕ እዚችው በእግራችን መሃል። በመጀመሪያ ቀን የዚህን ያህል መስራታችሁ በጣም ወደፊት ቀጣይነት እንዲኖረው ነው። እሺ አሁን ደግሞ ፊንጉ በኋላ የምንሰራው እንግዲህ ፓሶችን ነው። ፓስ ማለት ለኔ ነው የምታቀብሉኝ። ቼስት ፓስ ነው። እስቲ ወሩሪ ኳሱን። እንዲህ አይወረወርም። ሲወረወር ይሄንን ያው እሺ ለኔ እስቲ አንተ ይሄ ቼስት ፓስ ይባላል። አሁን ደግሞ እስቲ ለኔ አሁን ደግሞ ይሄ ባውንስ ፓስ መሬት አንጥሮ እስቲ መሬት አንጥረሽ እስቲ አንተ ይሄን እግሬ እንዲህ ነው የሚሆነው። ናይስ ልምድ አለህ አንተ። እስቲ አንቺ እግርሽን ወደፊት አምጥተሽ ይሄን እሺ አሁን ደግሞ ወደ ማንጠሩ ነው የምንሄደው። ድሪብል የሚባል አለ። ማንጠር ኳሱን እናነጥረዋለን ማለት ነው። ሁለት እግራችን ፓራለን ቆሞ እስቲ ፊት ቀኝ እጃችን ዝቅ ብለን ዝቅ ወገብ። በቃ አሁን ደግሞ ወደ ውርወራ እንሄዳለን። እንግዲህ ከአይነት ነው የማሳያችሁ። ስልጠናው ግን አንዱ ላይ ራሱ ከአንድ ወር በላይ ምናምን እየተሰራ ነው የሚሄደው። ግን ከአይነቶች ለእሑድ ቤቶች ለማሳየት ነው። ስፖርቱን እየወደዳችሁት እንድትመጡ አሁን ወደዚህ ትመጡልኛላችሁ። አሁን ውርወራችን እንዴት ይሆናል የሚለውን ይሄ ሁለት እግራችን ይቆማል። ዝቅ እንላለን። ይሄን እጃችን ስንወረውር ከዛ ይሄ እጃችንን እንጨርሰዋለን። ኦኬ እሺ፣ ተራ በተራ እሺ፣ ጀምር እስቲ ጆሲ ኤክስፒሪየንስ። እዚህ ቢጫው መስመር ላይ ይሄ እግር ሁለቱም ይሄን እዚህ ጋር መድገም አለበት። አጨብጭብለት እንጂ አጨብጭብ። ነይ አንቺ መሸነፍ የለብሽም ዛሬ። ገፋ በደንብ አልተቻለም። የመጨረሻ እሷ። እሺ እስቲ ግሪሽ እንየው። አሁን በደንብ ረጋ ዝቅ ብለሽ ከፍ አድርገሽ እጅሽን ጨርሽው። ወደዚህ ሁኑልኝ። የዛሬው ልምምዳችን ይህን ይመስላል። በጣም አመሰግናለሁ። ምን ያህል ጊዜ አሰልጠንክ አንተ እዚህ? እኔ ወደ 19 ዓመት አሰልጥኛለሁ። ስለዚህ ሜዳ ንገረን እስቲ እንደ አንድ ባለሙያ። የራስ ኃይሉ ስፖርት ትምህርት ማዕከል ነው። ይህ ማዕከል ብዙ ግልጋሎቶችን ነው የሚሰጠው። እንደምናየው ብዙ ግልጋሎት ከቅርጫት ኳስ በተናነሰ ሌላ ቮሊቦል አለ። አንድ ቦል በቅርቡ ጊዜ የተደረገው የአፍሪካ ጨዋታ እዚህ ነው የተደረገው። የተለያዩ ታዳጊ ወጣቶች ፕሮጀክቶች ስልጠና ይደረግበታል። ባድሚንተን አለ፣ ጠረጴዛ ቴኒስ አለ። እንዲሁም ለታላላቅ ሰዎች ያው በማሽን ጋር ታግዞ ኤሮቢክስ የሚሰሩበት ስራዎች አሉ። ብዙ ግልጋሎቶችን እየሰጠንና አዲስ አበባ ስፖርት ምክር ቤት ስር ነው የሚተዳደረው። እንግዲህ ይህን እየተንከባከብን እንደዚህ አይነት መሰሎች በየክፍለ ከተማው ቢስፋፉ ጥሩ ይሆናሉ የሚል አስተሳሰብ አለ። በጣም እናመሰግናለን ኮች። ተስፋ አለን አይደል? በጣም ባስኬትቦል ከሰራችሁ። እሺ ኮች ቴንክ ዩ። እሺ እንዳያችሁት ራስ ኃይሉ ስፖርት ማዕከል ውስጥ በጣም በርካታ የስፖርት አይነቶች አሉ። ይሄኛው ደግሞ ጂምናዚየም ነው። በጣም የሚያምር ጂምናዚየም፣ ኤሮቢክስ መስሪያ ቦታም አለው፣ መሮጫ ትራክ። እንደዚህ ደግሞ እንደኔ ደግሞ የትከሻና የእጅ መስራት ከፈለጋችሁ እየመጣችሁ መስራት ትችላላችሁ። እሺ ወይዬ እየሰራክ ነው? አዎ 100 ኪሎ ሜትር ልደርስ። 100 ኪሎ ሜትር
ከአዲስ አበባ እንዳትወጣ። ቤተሰቦቻችን እንግዲህ ዛሬ በራስ ኃይሉ የስፖርት ማዕከል ተገኝተን የተለያዩ አክቲቪቲዎችን እስካሁን እኔም ጆሲም ትሬኒንግ ስናደርግ ነበረ። ቦታው ለስፖርት በጣም የሚመች ነው እንደምታዩት። ወክ እያረክ ነው ወደዚህ። ይሄ መሰላሉን ያዝ እስኪ። ቅዝቃዜው እኮ ነው ግን። አይዞህ ቁጭ 1 2 3 አደፍቅልኝ። እሺ ከዛስ? እግርን ሳብ ወደ ራስ ቁጭ በል። እንትኑን እግርህ አይነሳ። ይሄ ፕሬሸሩን ተቋቁመ ቁጭ ማለት። ከዛ ቁም። አሁን ብሪዚን አድርግና ሙሉ ጭንቅላትን አስገብተህ ውጣ። አየር ስበህ ሙሉ ጭንቅላትን ወደ ውስጥ። አዎ ወደ ውስጥ ደስ ይላል። ዘው እንዳልቀራ። ይሄ እንዳያስክ ነው የምትገባው። እሺ ትንፋሽ መያዝ ምን ነው በዚህ አሁን ላይ 30 ደቂቃ ቆየ ውስጥ 10 ሰከንድ አልቆየ። እስኪ ለመቆየት ሞክር። ሰከንድ ልቆይ። 15 ሰከንድ ከቆየ ጥሩ ነው። 1 2 3 4 5 6 7 8 9 10 11 12 13 14 15 አስተያየት አድርገንልህ ነው እንደው። ጎበዝ። አሁን ደግሞ ቀጣይ ውስጥ መልቀቅ አየር 15 እሺ፣ ችግር የለም 10 15 ይኸውልህ። አሁን ስትገባ አፍን ገጥመህ ትገባና ብሪዝ አውት ባፍንጫ በብል ነገር ይሰራል። እሱን አዳምጠው። አንድ ጨርሰህ የምትወጣ አየር እሺ፣ ቶሎ አንዴ አድርገህ ስበህ መግባት። አሁንም መቆየት አይቻልም። ከላይ ስበህ መግባት። ቀጥል። በአፍ መሳብ፣ ከውጭ መግባት። ዋን ሞር። ይሄንን ደጋግመህ መስራት አለብህ። ይሄንን አዳፕት አተነፋፈስ ሲስተም ካልክ ወተር አዳፕቴሽን በጣም ይጨምራል። ውስጥ ስተነፍስ በጣም ይጮሃል። እንዲህ ዝቅ ስላልከው እንዲቀጥበ ብሪዝ አውት አድርገህ ጨርሰሃል። ስትወጣ ብሪዝ ኢን ብቻ ነው። አሁን ውጪ ብለህ አርፈህ አይደለም። አልካስወጣ በቃ አፍንጫ እኮ ማስወጣት ብቻ ነው። ስለዚህ ስለማትስብበት በአፍን ዋድ ምስበው ይደፈን። ሲወጣ አየሩ ይከፍተዋል። ጥሩ መሻሻል እያየን ነው። በቃ አሁን ምን አየው መሰለ፣ ይኸውልህ ብሪዝ አውት ልታረግ ስትወጣ እንደዚህ ዝቅ የምትል ከሆነ የፀጉር ውሃ በአፍ ላይ ስለሚወርድ ብሪዝ ኢን ማድረግ አትችልም። ስትወጣ እንደዚህ በል ውሃው በዚህ ይፍሰስ። በዚህ እንዲፈስ አትጋብዘው። በዚህ ጋር ከፈሰሰ ብሪዝ ኢን አታረግም። አይተሽዋል አይደል? ቀና ነው ማለት ያለበት። አሁን እንዲህ ብሎ እስኪ ድገሙ ሲሌው አንዴ እስኪ ሂድ። አዎ ይኸው ዝቅ አልክ። አይሽ ውሃ ወዴት ሄደ? ወደ አፉ። አዎ ቀና ካልክ ግን በደንብ በአንገት ነው የሚወዱ። አሁን ደግሞ ቀጣይ ስለሆነ ይሄንን ይዘህ ታችኛውን ያዝ። እሱ ጋር ያዝ። ትንሽ ወደ ኋላ እግርህን ጎንበስ። አሁን ስትተኛ እጅ እንዳታጠፍ ከትከሻ ሰውነትን ትገፋዋለህ። ጭንቅላት ይገባል። የእግር ጫማ ሳይቀር ቀጥ ትላለህ። አሁን ያኔ ውሃው ገፋ ማለት ተንሳፈፍክ ነው። ሳብህ ማለት ደግሞ ሰመጥክ ነው። ውሃው ላይ ስተኛ ይስባል ወይስ ይገፋል? ያንሳፍፍ ሴንስ አድርገው እንደዚህ። አዎ አስገባ። ጭንቅላትን ቅድሚያ አስገባ። ጭንቅላትን ቅድሚያ አስገባ። አዎ ገብተህ ነው የምትተኛው። ሬዲ ጎ። እግርን ዘርጋው። ግጠመው እግርን። ጭንቅላት ይግባ። ምን ሆነ? እየተንሳፈፈ እየመጣ ነው። ተንሳፈፍክ። ጥሩ ለውጥ ነው። ቆይ ግን ሴንስ እንድታደርገው የምፈልገው ነገር አለ። ውሃው ላይ ስተኛ በደመ ነፍስ ተኝታ አትነሳ። ውሃው ላይ ስተኛ በማይንድ ቼክ አድርግ። ምን ውሃ ሁሌ ሳበህ ማለት ሰመጥክ ነው። ገፋ ማለት ተንሳፈፍክ ነው። ውሃ ላይ ስተኛ ውሃው ለማንሳፈፍ ወደ ላይ ነው የሚገፋው ወይስ ለማስመጥ ወደ ውስጥ ነው የሚስበው? ማይንድህ ማመን አለበት፣ ኮንፊደንስ እንዲኖርህ። ወተራ ፍሎቲንግ ባዮንሲ እንዲያድግ። ሬዲ እና የትንፋሹን ራሱ ሰብሰብ ማድረግ የሚጠቅመን ለዚህ ሰዓት ነው። ለዚህ ሰዓት ሬዲ ጋ። ጭንቅላት ይግባ ጭንቅላት። ኤግዛክትሊ ዲስ ኢዝ ፍሎት። በቃ ፍሎት ማለት ይሄ ነው። መንሳፈፍ ማለት ይሄ ነው። መንሳፈፍ ጨረሰ። አይንሽ እያየ ተንሳፈፈ። አሁን አንድ ነገር ትቀጥላለህ ከዚህ ጋር። መንሳፈፍ ቻልክ። ዋው ምን አረገ? ገፋኝ። ወዴት?
አንሳፈፈ ማለት ይሄ ነው። አሁን ውሃ ላይ ብተኛ ውሃው ያንሳፍፋል እንጂ አያሰምጥም ማለት ነው። ማይንድህን ወሰደ። ከዛ ቀጣይ ስቴፕ ይህንን ሳትይዝ ስለሆነ የምትተኛ በሂደት የማይቻል ነገር የለም። ከተንሳፈፍክ በኋላ መቆም ስትፈልግ እንዴት መቆም ትችላለህ? እዚህ ጋር ተኝተህ ስትነሳ እንደዚህ ተኝተህ ነበር። ስትነሳ ቀና አትበል። እዛው እንዳለ ሁለት እግርን ስብስብ አድርገህ አምጥተህ መሬት ላይ አድርገህ ቀና በል። እሱን ስራ መጀመሪያው ልትተኛ ስትል ጭንቅላት ነው የሚገባው። ጭንቅላት ሳይገባ እግር አትለቅም። 1 2 3 ወጥር እግርን። አሁን ሁለት እግርን ሳብና ተነሳ። ወደ ደረት ሳብ ሳብ ሞር። ዋው አንተ በጣም ኃይለኛ ተማሪ ነህ። ና ና ና ና ና ና ና ፋይፍ ና ፋይፍ አልተቻልክም። ድገሙ አንዴ። ሀገሬ ተስፋለሽ በኋላ አንዴ ድገሙ፣ አንዴ ድገሙ። እንደ ቅድሙ ሳይሆን ውሃውን አመነው። በሂደት ውሃው ጋር እንዲገባባ ውሃውን እንዲያምነው ኮንፊደንስ እንዲኖረው ከዚህ በኋላ ማዘውን ለመስራት አይከብደውም። እሺ ትንሽ ወደ ኋላ ለሱ ጋር ደግሞ እጅን ዘርጋ። አይከብድም። ወደዛ ቁጭ። እጅን እንደዚህ ዘርግተህ ወደ ታች ግፈው፣ ወደ ታች ግፈው። ውሃውን በደንብ ይሂድ። እጅ ወደ ኋላ ይለፍ። ቆይ ችኮላ አይደለም። ጠበብ አድርገህ ትንሽ ወደ ታች ግፈውና በኋላ ይለፍ ወደ ኋላ እጅ። ይሄ ማለት ውሃው ላይ ተኝተሃል። እንደዚህ መነሳት ስትፈልግ እግርህን ሳብ፣ እጅን ጫና ሆኖ የምትነሳው። አሁን ብረቱን ነበር የምትደገፈዋል። ከዚህ በኋላ ተኝተሃል፣ ተንሳፍ እንደ ቅድሙ። መነሳት ስትፈልግ እግርህን ሳብ፣ እጅን ጫን፣ ቀና ሳትል። እስኪ እጅን ግፋው። ተደገፍከው ማለት ነው። ይደገፋል። እሱን ታደርጋለህ። ና እንዴ ና እዚች ጋ ና አንዴ። እጅን ዘርጋ ወደፊት። አስተኛለሁ። ተነሳ ስል ትነሳለሽ። ቀላል ነው። በጣም ተራ ነገር ነው። እስካሁን የሰራው ከብዷል። አዳምጠኝ። ማይንድ ውስጥ በጣም እምልን አንደርስታንድ ካረክና በኮንፊደንስ ከሰራ ተራ ማይነር ነገር ነው። ባንዴ ነው የምትሰራው። እስካሁን እንደሰራው እኔ ይዤ ነው ማስተኛ። ጭንቅላትን አስገባ ስለ አስገባ። ሁሌ ዋው ላይ ስተኛ ባላንስ አላረክም ማለት ጭንቅላት አልገባም ማለት ነው። እጅን ወጥረ ጭንቅላትን ገባ ስታረግ ባላንስ ልክ ካልጋ ይመቻል። ከዛ 4-5 ሰከንድ ትቆይና እግርን ስበህ እጅን ጫና አድርገህ ትነሳለህ። ዙር ፊትህን ወደዚህ ተኛ። ወደፊት 1 2 3 ገባ። ጭንቅላትና ተኛ። እግርን ዘርጋው። ግን እጅን ዘርጋ፣ እግርን ዘርጋ። እጅን ዘርጋ፣ እግርን ዘርጋ። ተነስ። ስትነሳ እንዴት ነው? ኤክሰለንት። ይሄ ደግሞ ቴክ 10 ነው። ና ዋን ሞር። ግን ምን መሰለህ ማኔጅ ያላረከው ነገር አለ። ምን እንዲህ ሲያረግህ መታገል አይደለም። እንዲህ ያረገ ማለት እጅ አልተዘረጋም፣ ጭንቅላት አልገባም ማለት ነው። እሱን አስተካክል። ና ዙር ፊት ወደዚህ ተጠጋ። ወደ ግድግዳው መቀመጫ ነስጥጋ። አንድ እግርህን ጠፍና ግድግዳው ጋር አድርግ። አስደግፈው። ትንሽ ዝቅ አድርጋ። እጅን ዘርጋ። አሁን ጭንቅላትን አስገብተህ እንደ በረኛ ተንሸራተተኛ። ከዛ ሲደክም እንዳውም አድርገህ ተነሳሽ። ሁሌ ካንገዳገደ ጭንቅላትን አስገባ። እጅን ከፍ አድርገህ ወጥር። ሰውነትን ወደ ፊት ስትሬት። ጭንቅላት ይገባል። ሬዲ ዘርጋ። እጅን ጭንቅላት ገብቶ ነው የምትገፋው። አንድ በረኛውን ታውቃለህ? በቃ እንደሱ ጭንቅላት ቀድሞ መግፋት ነው። ሬዲ ጭንቅላት ቀድሞ መግፋት። ይሄን አስገብተህ ገፍተው መንሸራተት ነው በደረት። በእግር ሬዲ ጎ። አንድ አትፍራ፣ እንዳፈራ። ጭንቅላት ቀድሞ ይግባ። 1 2 3 ፑሽ። አጨብጭበናል። አንተም አሪፍ ነው በጣም ኮሽ የምታደርገው። ለመራመድ መቆም መቻል አለበት አይደል? ለመዋኘት ደግሞ ተኝቶ መንሳፈፍ መቻል አለበት። ከዚህ በኋላ አክሽኖች ናቸው የሚቀሩ። አርም አክሽን፣ ሌግ አክሽን። እነሱን መጀመሪያ እግር ትማራለህ፣ እጅ ትማራለህ፣ ከዛ እግር ትማራለህ እያልክ ሁለቱን ደግሞ እንዴት አቀናጅተህ ትዋኛለህ።
እጅ ላይ 3 ስቴፕ አለ። 1 2 3 እግር ላይም 1 2 3 ስቴፕ አለ። 6 ስቴፕ መያዝ በጣም ቀላል ነው አይደል? 6 ስቴፖችን ነው የምንሰራው። ዛሬ በመንሳፈፍ እንጨርስ። ወጣ ዛሬ ጨርሳል። በጣም ጥሩ ነው። አጨብጭበናል። እኔ ራሴ ኢንተረስትድ ነው የሆንኩት። በጣም ጎበዝ ተማሪ ነህ። ታዳምጣለህ። አንደርስታንዲንግ በጣም ጥሩ ነው። ልምድ አንጻር ብዙ አመት ነው የሰራሁት። ሲኒየር ኮች ነኝ፣ ፕሮፌሽናል ነኝ። አንተም ደግሞ እንደ ተማሪ ሳይ በጣም ጎበዝ ተማሪ ነህ። አንደርስታንድ ታደርጋለህ። አንተም ራሱ በጣም ጎበዝ አስተማሪ ነህ። በዚህ አጋጣሚ በጣም ቀለም ትምህርት ላይም ጎበዝ ነኝ። ትክክለኛ ፕሮፌሽናል በጣም እውነት እንደዚህ በጣም ነው። እኔ ራሱ ሞር ኢንተረስትድ ነው ያደረገኝ እንጂ እንትን ነበረ ይሄ ሀሳብ መጣል አለው ሀውስ ገባ እና ይሄ ኮንሰንትሬት ማድረግ አለማቻል እንድሰምጥ ያደርጋል እና በጣም ነው ያቀለልክልኝ ለኔ ራሱ። ተመልካቾቻችን መምጣት ከቻላችሁ እናስተምራችኋለን። እኔ መሰለ ገንዳ ተከፍቷል። ኑ ለመጣ ሰው ደግሞ በደንብ እንክብካቤ ያለው አሁን አይታችሁ እኔን አይታችሁ እኔ ማለት በጣም አስቸጋሪ ዋና የሚባል ነገር ጋር እንዳደርስ ከብርጭቆ ውጪ የተባልኩ ሰው ነኝ። ዛሬ እንዲሆንኩት የመጣችሁ መድኃኒዓለም አደባባይ አካባቢ ነው የሚገኘው። በደንብ ሰፈን ትችላላችሁ። በጣም እናመሰግናለን። እንግዲህ አሰልጣኛችንም ሄዷል። በጣም የሚገርም ክላስ ነበር። እኔ ራሱ ሞር ኢንተረስትድ ነው የሆንኩት። እኔ ትራማ ነበረብኝ የውሃ ጆሲም እንግዲህ እየተንቀጠቀጠ ነው። እንግዲህ የዛሬው ብቻታችን ይሄንን ይመስል ነበረ። ወደ እልፍኛችን ሂዳ ወደ እልፍኛችን ቤተሰቦች እኔ ስገባ በጣም ነበር የፈራሁት። ከወጣሁ በኋላ ግን አሁን መልሼ መግባት አይቀርም። ግን ወደ እልፍኛችን ሙሉዬ ልጄን ብርድ አስመታችሁ እንዳትሉ ወደ ቤት ጠብቁን።